የብልጽግና ፓርቲ ፕሬዝዳንት ክቡር አቶ ተመስገን ጥሩነህ፣ የብልጽግና ፓርቲ ምክትል ፕሬዝዳንት ክቡር ዶክተር ሙላቱ ተሾመ፣ የቀድሞ የኢትዮጵያ ፕሬዝዳንት፣ የተከበራችሁ የማዕከላዊ ኮሚቴ አባላት፣ የተከበራችሁ የኢንስፔክሽን እና ስነ ምግባር ኮሚሽን አባላት፣ የተከበራችሁ የፓርቲያችን ሁለተኛ መደበኛ ጉባኤ ተሳታፊዎች፣ የተከበራችሁ የሀገር ውስጥና ዓለም አቀፍ ወዳጅ የፖለቲካ ፓርቲዎች ተወካዮች፣ የተከበራችሁ አምባሳደሮች፣ የተከበራችሁ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተከበራችሁ የተለያየ የማህበረሰብ ክፍልን ወክላችሁ የተገኛችሁ እንዲሁም የተለያዩ ተቋማትን ወክላችሁ የተገኛችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በተጨባጭ ምርታዊ ጉዞ ከአያሌ ስኬቶችና ድሎች ማግስት ከቃል እስከ ባህል በሚል መሪ ቃል ለምናካሂደው የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ እንኳን አደረሳችሁ አደረሰን እያልኩ በመርሃ ግብሩ ላይ ለመሳተፍ ጥሪያችንን አክብራችሁ ስለተገኛችሁ በብልጽግና ፓርቲ ስም ልባዊ ምስጋና ለማቅረብ እወዳለሁ። በተለይም ከተለያዩ ሀገራት ወዳጅነትን በማስቀደም ርቀት ሳይገድባችሁ በጉባኤያችን ላይ ለመታደም ለበቃችሁ የእህት ፓርቲ ተወካዮች ያለንን ከፍተኛ አክብሮት እየገለጽኩና በኢትዮጵያ የሚኖራችሁ ቆይታ ያማረ እንዲሆን እየተመኘው በቆይታችሁ ስለ ሀገራችን ኢትዮጵያና ስለ ብልጽግና ፓርቲ ያለውን ተጨባጭ እውነታ ይበልጥ የምታውቁበት እንደሚሆን ተስፋ አደርጋለሁ። ብልጽግና ፓርቲ ሚዛናዊነትን እና አስተሳሳሪ ትርክትን መሰረት በማድረግ በኢትዮጵያ ፖለቲካ ውስጥ የነበሩትን ተቃርኖች የሚያስታርቅ አዲስ ምዕራፍ የከፈተና የኢትዮጵያን ሁለንተናዊ ብልጽግና የማረጋገጥ ዓላማ ይዞ የተቋቋመ ፓርቲ ነው። ይህንን መሻቱን በሙሉ ቁመና ተፈጻሚ ለማድረግም ሁሉንም ኢትዮጵያውያን ያለ ልዩነት ያቀፈ እውነተኛ ህብረ ብሔራዊ ፓርቲ ነው። ብልጽግና የሁሉም ኢትዮጵያንን ተሳትፎና ተጠቃሚነት በፍትሃዊነትና በዘላቂነት ለማረጋገጥም የዴሞክራሲ ባህልን ማጎልበትና የወንድማማችነትና የተማማችነት እሴትን ማዳበር ወሳኝ መሆኑን አምኖ ያላሰለሰ ጥረት በማድረግ ላይ ይገኛል። እንደ ፓርቲ ቃልን በተግባር የማረጋገጥ ባህላችንን መሰረት አድርገን የገጠሙንን ተግዳሮቶች ህዝቡን ባሳተፈ መልኩ በብቃት ተሻግረን ከዕዳ ወደ ምንዳ ለመሸጋገር ጥንካሬና ጉለታችንን በልኩ እየለየን ወረቶችን እያስቀጠልን የጎደለውን እየሞላንና ፈተናን ወደ ዕድል እየቀየርን ለዛሬና ለነገ ትውልድ ዘላቂ ጥቅምና መብት ጥብቅና ቆመን በህልም ጉልበት ለመርታዊ እድገት ተግተን እነሆ ዛሬ ሁለተኛው ጉባኤያችንን በደማቅ ሁኔታ ለማካሄድ ስለበቃን ደስታችን ወደር የለውም። በዚህ ጉባኤ በመጀመሪያው ታሪካዊ መደበኛ ጉባኤያችን ለህዝብ ቃል የገባናቸው ጉዳዮች የተፈጻሚነታቸው ደረጃ ምን እንደሚመስል በመፈተሽ በህዝብ እርካታና በሀገራችን ዘላቂ ብሔራዊ ጥቅሞች ድሎቻችን በመመዘን እንዲሁም የአመራርና የአባላት ሁኔታን በጥልቀት በመገምገም ያለንን ፓርቲያዊ ቁመና በአግባቡ እንመረምራለን። ትናንትን ዛሬንና ነገን የሚያስተሳስሩ ቀጣይ አቅጣጫዎችን እናስቀምጣለን። ክቡር ዶክተር አብይ አህመድ የብልጽግና ፓርቲ ፕሬዝዳንት፣ ክቡራትና ክቡራን፣ ያሳለፍናቸው የድህረ አንደኛ ጉባኤያችን ዓመታት ቃል በገባነው መሰረት በስንዴ ምርት ራሳችንን ከመቻል አልፈን ኤክስፖርት ያደረግንበት፣ በአረንጓዴ አሻራ ግንባር ቀደም ሆነን ክብር የተጎናጸፍንበት፣ ምርትና ምርታማነትን በከፍተኛ ደረጃ ያሳደግንበት፣ ህዳሴን የመገባደድ ደረጃ ላይ ያደረስንበት፣ ደረጃቸውን የጠበቁ ዘመናዊ የቱሪስት መዳረሻዎችን በማልማትና የነበሩትን በመጠገን የቱሪዝም ዘርፉን በከፍተኛ ደረጃ ያነቃቃንበት፣ ዲጂታል ኢትዮጵያ ስትራቴጂን መሰረት በማድረግ ተቋማት ዘመኑን የዋጁ እንዲሆኑ ማድረግ የጀመርንበት፣ የማዕድን ዘርፍ ኤክስፖርትን በከፍተኛ ደረጃ ያሳደግንበት፣ ከተሞቻችን ለኑሮ ምቹና ዓለም አቀፍ ደረጃቸውን የጠበቁ እንዲሆኑ ውጤታማ ስራዎችን የጀመርንበት፣ በርካታ ሰው ተኮር ስራዎችን የሰራንበት፣ ሰፋፊ የኑሮ ውድነት ቅነሳና የስራ ዕድል ፈጠራ ስራዎችን የሰራንበት፣ የተወረወሩብንን ቀስቶች በብልሃት አምክነን የሀገራችንን ሉዓላዊነት ማስከበር የቻልንበት፣ ተገደን የገባንባቸውን ግጭቶች ለሰላም ያለንን ቁርጠኝነት በሚያረጋግጥ አኳኋን
በሆደ ሰፊነት የቋጨንበትና የጽንፈኝነትን ሰንኮፍና የባለዋልታ ረገጦችን አመኬላ በዘላቂነት ለመንቀል የሚረዱ ውጤታማ የሀገር ግንባታ ስራዎችን የሰራንባቸው ናቸው። ስኬቶቹ እንደተጠበቁ ሆነው ከኋላ ቀር የፖለቲካ ባህል የድህረ እውነት ዘመን ካመጣቸው አዳዲስ ፈተናዎችና ከአፈጻጸም ልዩነት ጋር የተያያዙ የጸጥታ፣ የፖለቲካ፣ የኢኮኖሚና የመልካም አስተዳደር ተግዳሮቶች ገጥመውናል። ስለሆነም የተመዘገቡትን ውጤቶች ዘላቂነት ለማረጋገጥና ያጋጠሙንን ተግዳሮቶች ለማለፍ የውስጥ ፓርቲ ጥንካሬና ጥራትን እውን ለማድረግ የሚረዱ ሰፋፊ ስልጠናዎችና ውይይቶችን አካሂደናል። ፓርቲያችንን በአደረጃጀት በአሰራርና በፋይናንስ የሚያጠናክሩ ስራዎችን በውጤታማነት ሰርተናል። እንዲሁም በአመራርና አባላት የማጥራት ስራ ለመስራት ቁርጠኛ ሆነን በወሰድናቸው እርምጃዎች ተጨባጭ ለውጦችን አግኝተናል። በዚህም የጠንካራ ፓርቲ ግንባታ ግባችንን ከማሳካት አኳያ ረጅም ርቀት መጥተናል። በበርካታ ድሎች ታጅበን በምናካሂደው በዚህ ጉባኤም በጥልቀትና በብስለት በመምከር ሁለንተናዊ ብልጽግና የማረጋገጥ ጥረታችን ወደ ላቀ ደረጃ የሚያደርሱ እንዲሁም ለጠንካራ ፓርቲ ግባችን ስኬት የጀመርነውን የፓርቲያችንን አመራርና አባላት ጥራት የማሳደግ ስራ የሚያጠናክሩ አቅጣጫዎችና ውሳኔዎች ይወሰናሉ ተብሎ ይጠበቃል። በመሆኑም ጉባኤው ዓላማውን እንዲያሳካ ሁላችንም የድርሻችንን እንድናበረክት አደራ እያልኩ በድጋሚ እንኳን ደህና መጣችሁ ለማለት እወዳለሁ። ከቃል እስከ ባህል አመሰግናለሁ።